አህያም 200 ማስረገዝ ይችላል። አዎ መርጨት እና የአህያ ወንድ እኮ ነው። የአህያም ወንድ እኮ ነው ማስረገዝ የሚችለው። አህያም ጋር ስትመጪ ሴትና ወንድ አለ። ሴቷ ተቀባይ ናት፣ ወንዱ ነው። ወንዱ እየዞረ በአንድ ቀን በጣም ብዙ 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 ክሬት ማድረግ ይችላል። ሴት ልጅ ግን የተሰጣትን ተቀብላ ለ9 ወር ድረስ አንድ ነገር ነው ይዛ ነው። ምንድን ነው የተማርከው? ሞን እንዲህ የምታስብ ከሆነ እውነቱን ልትነግረኝ አልፈለግክም ማለት ነው። ውሸት አልናገርም። ከ1 እስከ 4 ህብረት ችቦ የሚባል ሳሪስ አቦ አካባቢ ያለ ትምህርት ቤት አለ። ከ1 እስከ 4 እዛ ተማርኩ። 5 እና 6 ቤዛ የሚባል ትምህርት ቤት። ከዛም በኋላ ጆሹዋ ዩዝ አካዳሚ የሚባል ከዛም በኋላ ከፍተኛ ትምህርት ነው ያለ። ከዛ በኋላ ነገር ይሄ የሃይስኩል እና የእንትን ነው። አይ ምንድን ነው ያጠናው? ቢዝነስ ማኔጅመንት እና ኤሌክትሪካል ኢንጂነሪንግ። ኤሌክትሪካል አውቶሞቲቭ ኤሌክትሪካል። ኦኬ ይበበር ጀግና ነህ እውነት። መማር ጥሩ ነው። መማር ያስከብራል አይደል? እያሸነፍክ ነው። አሸንፈሃል። ጥያቄት ምንድን ነው? 3 ጥያቄ ነው የምንጠያየቀው ተባብለናል። 1 ለማስተር 3 ጥያቄ 1 3 1 አይ 3 1 ነው ያልኩት። በእውነት በሱ ነው የተማመነው። ባንድ አይ አጥቷሽ 3 1 በእውነት 1 ነው ያልኩት። ግራውንድ ቴክኒሻን ነህ እንደ ኤርፖርት ውስጥ ኤርላይንስ ውስጥ ጎበዝ። እንደዛ እያሉክ ነው። ትፈጥኛለሽ ታይ አሉ። ከዚህ ውስጥ ነው ያሉት። እኔና አንቺ ላይቭ የከፈትንበት ምክንያት ምንድን ነው? ከሌላ ሰው በራሳችን የምንተማመን እና ራሳችንን ይዘን የራሳችን አስተሳሰብ ለማራመድ ነው። ስለዚህ ኮሜንት ላይ ያለውን ነገር አታንብብ ይሉኛል። ኦኬ ፎከስ አንተ ላይ እናደርግ ነው። ኦኬ አዎ እኔ ላይ ፎከስ አድርግ። ምን ልጠይቃት ጥያቄ ብል ለምንድን ነው ከብዙ ሰዎች ጋር የተጣላሽው? ቀላል ጥያቄ ነው። እኔ ደግሞ እኮ ሌላ መስሎኝ። እኔ አልተጣለሁም፣ እነሱ የሚጣሉኝ ነው። አይ በቂ መልስ ነው የሚፈልገው። ለምሳሌ ስለሆነ ነገር ሲወራ ከዚህ በፊት ደግሞ ስለዛ ነገር ሌላ ነገር ካወሩ አንድ ላይ ቪዲዮን ኤዲት አድርጌ ያመጣለሁ እና ሰዎችን ከራሳቸው ቃል ጋር ሳነጋገራቸው ደስ አይላቸው። በዛ ምክንያት ነው። እኔ አልተሳደብኩም፣ ምንም አላልኳቸውም። በራሳቸው አንደበት ይናደዳሉ። ለምሳሌ ዮናስ ሙሉነህ ስለ አንድ ሀሳብ ሲሰጥ ለ15 ዓመት 17 ዓመት ሪካርዶ አላት ኢንተርኔት ላይ። ለምሳሌ ስለሞን ሲያደንቅክ የዛሬ ምናምን ዓመት ደግሞ ሲረቅጥክ ቪዲዮን አንድ ላይ አድርጌ ኤዲት አደርጋለሁ እና በዛ ይናደዱብኛል። ስለዚህ ሀቀኛ ሰው ነኝ ነው የምትይው? ሞስት ኦፍ ዘ ታይም ሰው ነኝ፣ ድካም ያለብኝ ግን አይ ትራይ ማይ ቤስት እውነት ላይ ለመቆም። ኤቭሪዋን እንዲጠመደሽ ብዙ ሞስት ጌመርስ የጠመዱኝ በጊፍተር ምናምን ጊፍት ምናምን ጊፍት ምን ስለሆነ ጊፍተር አወራውና እሱ ደስ አላላቸው። ማወቅ እንችላለን። እሱ ስሜን እንዳጠሪ ብሎ ስለ አናገረኝ አልጠራም። አሮፍስ ራሹ ምንድን ነው ያወራው? አይ በቃ ትዳር ፈረሰ በጊፍት ምናምን ምናምን በጊፍት አሁን ደግሞ የሆነ ሜሴጅ እኔ አሁን ምንም ስላንቺ ማውቀው ነገር የለም። የምሬ ነው፣ ቁም ነገር ነው የምልሽ። ስላንቺ ዛሬ ነው ገና ያየሽ፣ እውነት እግዚአብሔር በሚያውቀው ማለት ነው። እኔ ደግሞ አድናቂ አሁን ያንቺን ኒክኔም ሲጠሩልኝ ፋሚሊየር ነኝ ከዛ ነኝ ጋር እንቁርቲ የስ የሆነች ልጅ ደግሞ እሱን እያነሳች ስትሳደብ ስምሽን እያነሳች ስታወራ ስለሰማው
እሷ ልጅ ናት እንዲ ያልኩኝ እና ሰው አውት ኦፍ ኖዌር የሆነን ሰው ይጠምዳል ብዬ አላስብም። እንዳልሽው እሱም አንቺ ያረግሽው ነገርም የሰውን እንዲህ ልበልሽ ሰው መሳሳቱን ስትነግሪ ብዙ ጊዜ ሰው ብዙ ነገር ሊያወራ ይችላል፣ ልረዳሽ ይችላሉ። ግን አሁን ጊፍተር ምናምን ያልሽውን ክሊር ብታደርግልኝ ደስ ይለኛል። ጋይስ ሌላ ሶስት ሰው አንዳንድ ቪዲዮቹን ሄድና ያቸው የሆነ ነገር እያወራው ሰውየው መጣ ላይ ቬሌና እኔ ነኝ ይህ ችግር ያለብኝ ያለ ስለ ጊፍተሮች ትዳራቸውን እያልጡ ምናምን ብዬ ሳወራ ሰውየው ሪኩዌስት ልኮ እኔ ነኝ ይህ ችግር ያለብኝ ትዳሬ ተበላሽቷል፣ ችግር አለብኝ፣ አዲክተር ነኝ በመስጠት ምናምን ብሎ እርዱኝ አለ፣ ጸልዩልኝ አለ። እሺ ያልነው። ከዛም በኋላ ጠዋት ቲክቶክ ተገለባበጠ፣ ተናደዱ። አንድ ሰው አንድ አበባ። ይሄ ነው ታሪኩ፣ ይሄ ነው። ዞዊ ነው የጊፍተሩ ስም። አንድ ሰው አንድ አበባ። አሁን እኔ እሱን ሰው ስም መጥራት አው ግን ፕሮብሌሙ መስጠት ነው። በቃ ይሰጣል ዝም ብሎ። አዲክትር ነኝ አለ። ቪዲዮ ሪከርዶ አለ። አስፈላጊ ከሆነ ስለሱ እየተወራ አልነበረ። ዳነ ባይደን ይሻል ነበር እኮ። እንዴት ማለት ቢሰጥ ዝም ብሎ? እኔ እሱ አይመለከተኝ። እሱ ገንዘብ እና እንቁርቲ ዮናስ ሙሉነ ነው የሚጠራኝ። ዮናስ ሙሉነ ማለት ነው? ሁዚ ዮናስ ሙሉነ ትልቁ ሰውዬ ዮናስ ሙሉነ ዮኒ ማኛ። እኔ በህጋዊ ስሙ የምጠራው። እሺ ዮናስ ሙሉነ ያባቱ ስም። በስንት ዓመትሽ ነው አሜሪካ ሄድሽው? ትዝ አይለኝም። እንዴ ትዝ አይለኝም። መቼ ራሱን እንደመጣው አላውቅም። እድሜን ሀገራት 44 ዓመቴ ነው። ሜቢ በ34 ዓመቴ ያ በ34 ዓመቴ ፈታ ብለሽ አይደለም እንዴ እያወራሽኝ ያለሽ? እያወራሁ ነው። አዎ እየተጨናነሽ። እኔ ብዙ ሰው ቤቴ እኔ 100 ሰው ነው የሚመጣው እና ለምን 700 ሰው እንዳለ እኔ ራሱ ግራ ነው የገባኝ። ቢኮዝ ኦፍ ሚ እኔ ተጽዕኖ ፈጣሪ ነኝ። አውቃለሁ ስልሽ እኔ ጋር በጣም ብዙ ሰው ስለሚገባ ልክ እኔ የገባሁበት ሰው ጋር ብዙ አሁን የሀገር ጽሑፍ እየተጻፈ ነው፣ ግን ከዛ ይልቅ አንቺን ማወቅ ፈልጋለሁ። ያ ሰዎች አይረዱኝም፣ ለምን እንደሆነ አላውቅም። የሚነግርሽ ነገር ቢሆን እኔ እዚህ ለሌላም ሰው ብናገር አንድ ሰው ከአንድ ሰው ጋር ተጣላ ብዬና ማኮርፍ አይነት ሰው አይደለሁም፣ ግን ያንን ሰው ማወቅ ፈልጋለሁ። ልክ ያ ሰው ሲደርስብኝ ነው መጥፎ ሰው ነው ብለው። ስለዚህ እዚህ ያላችሁ ግን ሞጋ ሄዱ። እኔም ልወጣ ስለሆነ ውጡልኝ። ብዙ ሰው ነው የመጣው ማለት 600 ሁሌ 100 ሰው ነው የሚያየኝ እና ከ600 ሰው በላይ ትርፍ ሰው አለ እዚህ ቤት ውስጥ። አትጨናነቂ። እኔ እንደዚህ አይነት አቴንሽን ያስፈራኛል። ብታይ አያስፈራሽም። ሁሌ እውነተኛና ቀጥተኛ ነገር የምታወሪ ከሆነ ለምን እኔ 14,000 ሰውም ገብቶ አልፈራውም። ቀጥተኛ ሰው ከሆንሽ ችግር የለውም። አንቺ እንደምትይኝ ከሆነ እኮ አንቺ ባህሪ ቀጥተኛ ነኝ ያልሽ፣ ቀጥተኛ ከሆንሽ ችግር የለብኝም። አይ ዶንት ማይንድ። ምን ኮሜንቶች እያነበብኩ ነው እና ሜቢ የፈራሁት ለሴት ልጅ ክብር የለውም ምናምን እያሉክ ነው። እኔ ግን ሆነ አላውቅም። እኔ እኮ እሱ ነገር እንዴት ነው ዲፋይን የሚደረገው? ለሴት ልጅ ክብር የለውም ምን ሁሌ ምን እንደሚያሳስበኝ ታውቂያለሽ? ሴትና ወንድ እኩል ናቸው ሲባል ሰምተሽ አታውቂም? ምንም መዛዘን አይደለንም፣ እኩልም አይደለንም። ብዙ ሰው ሴት ልጅ እኩል ናት ብሎ ሀሳብ ሲያቀርብ በተለይ ብዙ ሴቶች አጋጥሞሽ አያውቅም? ኢኳል ራይት ሊኖረን ይገባል እንጂ እኔ ወንድና ሴት ሚዛን ኢኳል አክቲቪቲዎችም ሊኖሩን ይገባል። አንቺ ማድረግ እንደምትችይው አሁን ለምሳሌ ወንድ እኔ በሬን መክፈት እንደምችለው አንቺን በርሽን መክፈት ትችላለሽ። አንቺ እኔ በነፃነት መሄድ እንደምችለው አንቺን በነፃነት መሄድ ትችላለሽ አይደል? ያ ዜን ሪቨርስ ሲሆን ለምንድን ነው ሴቶች አክሴፕት የማያደርጉት? ለምሳሌ አንድ ሴት መታ እኔን ሙልጭ አድርጋ መሳደብ ትችላለች። ከዛም በኋላ በሱ ምትክ እኔ ስሰድባት ለምንድን ነው እኩልነቱ እዛ ጋር የማይመጣው? ሰው የዘራው እንደሚያጭድ ለምንድን ነው ብዙዎቹ የማይረዱት? እሺ ሌላ ደግሞ መልሳለች። ብዙ ሴቶች ኮመንት እያደረጉ ነው ጌታ። ብዙ ሴቶች እኔ ጋር መጥተው ባለፈውም ሊያያለች ነበረ። ለሴቶች ክብር የለህም እንዲህ
እኔ ለሴቶች ክብር አለኝ። በእኔ ምክንያት ላይፏ በጣም ሚዝረብል የሆነች ሴት የለችም። አሁን ከረንት ያን ያህል ዲፕ ላይ ሄጄ እንደዚህ ከነ ሎኬሽኗ ከነ አድራሿ ከነ ግብዝብዟ ስንት ያሳለፈችውን አውጥቼ ሴት ልጅም በአደባባይ ያን ያህል አሸማቀቂ አላውቅም። ይመጣሉ ሴቶች፣ አንቺ መጣሽ እኔ ጋር ከሰደብሽኝ ሰድብሻለሁ፣ አለቀ እዛ ጋር። ግን አሁን በጣም ብዙ ሶሻል ሚዲያ ላይ ማያቸው ሴቶች ኢቨን ሴቶች ከቤታቸው እስኪወጡ የቤታቸውን አድራሻ ሊክ ማድረግ ሊሆን ይችላል፣ የባላቸውን ነገር ማውጣት ሊሆን ይችላል፣ ገበናቸውን ማውጣት። ብዙ ሴቶችን እስከ በቃ እንዲህ ስብር አድርገው እስኪጎዱ ድረስ እያየሁ ነው። ደግሞ እነሱ መልሰው እኔን ለሴት ልጅ ክብር የለህም ይሉኛል። ለምንድን ነው? እኔ ብዙ ዲቴሉን አላውቅም። እኔ ወስሮን ምናምን አላውቅም። እኔ ያንን ድራማ የነገርኩሽን ነው አሁን የነገርኩሽን። ሴቶችን አታክ ያደርጋሉ። ወንድ ሲያደርገው ለምንድን ነው ችግሩ ነው ያልካል? አዎ ሴቶች አሁን አንድ ሴት ተነስታ መሳደብ ትችላለች ወንድ ልጅ በምትኩ ሲመልስላት ይሄ ልጅ ላይ ግን ሴቶች አይሳደቡም፣ ወንዶች ነው የሚሳደቡት። ቆሞ የሚሳደብ ሴት እኔ አላውቅም በእውነት ማለት ባለጌ የሆኑ ልጠራለች እላለሁ። ግን ወንዶች ናቸው ተራጋጭ የለም ሃርድኮር ተራጋጮች። በእናትሽ ገብቼ በዛ ወጥቼ ምናምን ወንዶች ናቸው አይመስልም? እዚህ አፕ ላይ ያ እንደዛ የሚሳደቡ ሴቶች አሉ፣ የተወሰኑ ናቸው። እንደ ወንድ ልጅ አይሳደቡም። ሁሌ የምናገረው ነገር አለ። አንድ ነገር የምናገረው የሴት ልጅ ክፋት ለሴት ልጅ አይታያትም ብዙ ጊዜ። አሁን ለምሳሌ እኔ ተናድጄ እናትሽ እንዴት ነው ብዬ ልሳደብ ይችላለሁ። እናትሽን ግን ብታመጪልኝ ወንዶች ያለ ባህሪ ነው የምልሽ። እናትሽ እንዴት ነው ብዬ ተሳድቤ እናትሽን ብታመጪልኝ ማዘር ይቅርታ፣ አንቺን ለመናገር ሳይሆን እርሶን ለመናገር ሳይሆን ልጆትን ነው። ልጆት ስታጠፋ የለመደብኝ ስድብ ነው ሌላ አወራ እችላለሁ። ወደ ሴቶች ደግሞ ስትሄጂ ሴቶች አባትህ እንዲትሁን አይሉ፣ አባትህ እንዲሁን አይሉ፣ አባትን እንዲላርግል አይሉ። አባቴን ቢያገኙት ግን አብረው ይተኛሉ። አረ በመድኃኒዓለም እንደዚህ አይነት አመለካከት። ቆይ አንድ ነገር ልንገርሽ። ስንት ሰው ነው ከ80 ከ70 ከ60 ከ40 ከ50 ዓመት ሰው ጋር የሚተኛው ገንዘብ ስላለው ብቻ? ስንት ሴት ነው አያረጉትም? ያረጓል። ሴቶች ቃሉን አያወጡትም። ስንት ሴት ናት ቤቱ ቁጭ ብሎ ሰውየው ቤቱን በላይ ላይ ሸጠችበት? ስንት ሴት ስለሆነ ቆይ ስንት ሴት ናት በየሺሻ ቤቱ እየሄደች እያምቦለቦለች ይሄ አፍ ለተገባው ለማውራት ለመብላት የተፈጠረ አፍን ማይሆን ነገር ውስጥ ከታም ነበር። ምን ችግር አለ? እንዴት ችግር የለውም? ቆይ ጥያቄ ነው። ሴት ልጅ ባሏ ላይ ቤት ሸጠች ማለት ወንጀል አይደል? ዳሰራይ አይደል? ትዳር ውስጥ ካለ ሀፋፍ ትካፈላል። ስለዚህ ቤት ላይ ከፈል ስንት ሰው አለ ሀፋፍ? ብዙ ታሪክ እናውጣ አለ። በጣም አረ በጣም ብዙ ያለቅ። እኔ ግን እንደውም ኢትዮጵያ ውስጥ እንደውም ሴቶች ኢኮሊ ወንድ ነው ሴት ነው እብድ የሚበዛው? እኛ በጣም ብዙ ነገር መሸከም ስለምንችል ነው። እንዲሁም ለምሳሌ ካርዳሽያን ፋሚሊ ብትወስድ ሴቶች እንዲሁም እንደዚህ አይነት ነገር ሲመጣባችሁ ወዲያው እንባችሁ ይቀድምና እራሳችሁን እንደተጎጂታ ያላችሁ ወይ ቀለስልስ ብላችሁ ማለት ትችላላችሁ እንጂ እንደ ወንድ ልጅ ብዙ ነገር መሸከም አትችሉም። ኖ ፎር ኤግዛምፕል ካርዳሽያን ፋሚሊዎችን ብታያቸው ወንዶቹ አይምሮ ጤናቸው የተጓደለ ነው። ሴቶቹ ግን ብዙ ነገርን ሃንድል ማድረግ ይሄ የኛ ስንፈጠር ያለን ባህሪ ነው። ብዙ ነገሮችን መሸከም እንችላለን። ብዙ ነገር አሁን ከእናትነት ካታገናኙ ሴት መሸከም ላይ ማለት ነው። ሴት ልጅ በማህፀኗ ልትሸከም ትችላለች። 9 ወር ምናምን አርግዛ ልትወልድ ትችላለች። ብዙ የላይፍ ይሄ እንዴት ልበልሽ ይሄ እናትነት የሚለውን ነገር መሸከም ትችላለች። ገብቶሻል? እንደ ወንድ ልጅ ግን ችግር ይሸከም ወንድ ልጅ። እኔ ግን ጥያቄ ማለት ነው ሴት ልጅ ኦራል ሴክስ አረገች ብለን ስለ ሴክሱ እንመለሳለን። ግን አንድ ነገር ልንገርሽ፣ ወንድ ልጅ ቤተሰቡ ላይ ወዱ ይችላል፣ ጓደኞቹ ላይ ወዱት ይችላል፣ ስራ ላይ ያጣ ይችላል፣ አካባቢ ማህበረሰቡ ላይ ወዱ ይችላል፣ ሊጎዳ ሊታሰር ይችላል። ኤቭሪ ታይም ግን ፎከስ አድርጎ የሚያስበው ምንድነው? ሰርቼ ይለወጣል ወይ እንዲያደርግ ይለወጣል። ሴቶች ጋር ሂጂ አንድ ተራ መንገደኛ ሰው ስታልፊ አንቺ አሁን አምሮብኛል ብለሽ ስታልፊ ወይ አንቺ አስቀያሚ ነሽ ምናምን ሲልሽ
ቀኑ ሙሉ ስታለቅሽ ነው መሸከም ስለማትች እንደዚህ አይነት ነገሮችን ክራሽ አውት ወዲያው ነው ክራሽ አውት የምታረጉ ወንድ ልጅ አንቺ ስለምትሰጪው አስቀያሚ ነው ብትይው ግድ አይሰጠውም እንደዚህ ነው ብትይው ግድ አይሰጠውም ብዙ ነገር ብትይው ግድ አይሰጠውም ያንን ችግሮች ወይ ደግሞ ይሄ ኢኮኖሚካሊ አሁን ኢትዮጵያ ውስጥ ምነግርሽ ከወንድ ልጅ ይልቅ ሴት ልጅ በጣም ሀብታም ናትና ያንን ኢኮኖሚካሊ ችግር ሳይቀርፍ አሁን አንድ ሴት 50,000 60,000 ወይ ደግሞ በአንድ ቀን ያንን ያገኘች አሁን ለምሳሌ እዚህ ጊፍት ለምሳሌ ላይ አንድ ሴት 50,000 60,000 ታገኛለች አብሮች አሁን እዚህ ላይቭ የሚያየው ወንድ አያገኙም ነገ በቀን 1,000 ብር እንደሚያገኝ እያወቀ ራሱ ወደ መስሪያ ቤቱ ሲሄድ አይምሮን ጠንካራ አድርጎ ነው 10,000 ህይወት ይለውጣለሁ ነው ደሃ ናችሁ አበሻ ወንድ እንዲህ ናችሁ አበሻ ወንድ ተባለ ራሱ ነገ የሚያስበው ራሱ መቀየር ነው ሴት ልጅ ጋር ስትሄጂ መታ ራሷ ተሳድባ መልሰ ስትሰድባት ሀገር ይያዝ ገብቶሻል ስለዚህ ሃንድል ማድረግን ነገሮች ላይ እንደ ወንድ ልጅ ሃንድል አታረጉ ወንድ ልጅ ማንንም ሰው አፕሪሺየት ያደርገው ሴት ልጅ ሁሌ እናቷ ቆንጆ ነው ሴት አባቷ ሁሉም ሰው ወንድ ልጅ አመዳም እየተባለ ኢሞሽናሊ አቢዩዝ እየተደረገ ኢቨን የሚፈልገውን አንድ ወንድ ልጅ ሴክስ ለማድረግ ወይ ደግሞ ፍላጎት ወሲባዊ ፍላጎቱን ለመፈጸም ከደፋሪዎችና ካስገዳጅ ይሄ ከሚያደርጉ ሰዎች በስተቀር ሌላ ወንድ ያንን ለማግኘት በጣም ችግር ላይ ሆኖ በሰዎች ኢግኖር ይደረጋል በሚወዳቸው ሴቶች ኢግኖር ይደረጋል ግን ያ ሁሉ ክራሽ አውት ያደርጋል ሰርቻ ያመጣዋለሁ ነው ሴቶችስ በጣም ብዙ ሰው መጥቶ ለምናቸው ጠይቋቸው ምናምን ግን ትንሽ ነገር የተሳሳተ ነገር ሲያጋጥማቸው አይምሯቸው ሉዝ ወደ እብዱ ስመጣለች ከተማችን ላይ ብዙ ወንድ እብድ ያለው አይምሮ ህሙማን ያለው ነው እብድም ብንለው ችግር የለም ብዙ ሰው የሚያብደው በሴት ምክንያት ሴት እብድ ማታየው ወንድ ስለማያሳብት ሴቶች ወንዶችን እያሳበቱ ከተማችን ላይ ዞር ዞር ብትይ ስንት ዓመት ሙሉ የምትመጣ ሚስቱ ይጠብቃል እኔ ግን አሁን ሰሞክ አይደለም ወንዶች ስፔሻሊ የኢትዮጵያ ወንዶች አፕሪሺየት ሳንደረግ ነው ያደግነው ስትሉ ወንድ ልጅ እንደውም እኮ ምን ትሰራለህ ኩሽና ውስጥ ውጣና ተጫወት እኛ እንደውም ሴቶች መቀርቀሪያ ባል ነው የምታመጩ እየተባለን ያደግነው ይሄም ባህል ግን እኔ ደግሞ የኔ እናት ሪቨርስ አድርጋ የኔ እናት ስታሳድገኝ ስትማሪ ራስሽን ስቺ የራስሽ የለም ባክቦን ሲኖርሽ ነው ወንድም ያከብርሽ ብላ ያሳደገችኝ እና እኔ ሴቶች ከወንድ ጋር ባላት ሪሌሽንሽፕ ሀፕን በሚያደርገው ነገሮች ሁሉ ሴትን ሪስፖንሲብል ማድረግ ለምሳሌ አንድ ሴት ከወንድ ጋር ኦራል ሴክስ አረገች ማለት ወንዱን አይደለ እንዲያደርገው አልባት ስለዚህ ዋይ ሴቷ ብቻ ትከሰሳለች አንዴ ልንገርሽ እሺ ወደ ሴክሱ እንመጣለን ከሴክሱ በፊት ግን ስለ አስተዳደጋችን ሴት ልጅ ወደ ኩሽና ሲባል ብዙ ሴቶች እሱን አሁን በመጥፎ ነገር ይያዩ ግን ብታስቢውና እናትሽ ልጅ እያለች ወንዱን ሂዱጣ ብላው አንቺ እንድትሰሪ ስታረገች እናትነትን እያለማመደችሽ ነው በመጥፎ ወይ መውሰድ የለብሽም እሱ እናትነትን ተፈጥሮ የሰጠሽን ጸጋ እንድታስቢበት ከወንድ ይልቅ ሴት ልጅ በማህፀኗ ልጅ ትሸከም እናትነት አንዴ ስሚኝ አይደለም ስሚኝ አንዴ ልጨርስና ከዛን ታወራለሽ ወንድ ልጅ አስረግዞ ሊጠፋ ይችላል ከልጁ ጋር ላይኖር ይችላል ሴት ልጅ ግን አብራ ልጇን ማሳደግ አለባት ወይ ደግሞ ከልጇ ጋር ተፈጥሮ ያስገድዳታልና እናትሽ ገብተሽ ወደ ቤት ምግብ ስሪ ስትይሽ ለነገ የምትወልጂው ልጅ በትክክል እናት እንድትሆን ነው ያንን እያደረገች ይሻለች ቆይ ስሚኝ ለእናትነት እያዘጋጀችሽ ነው ለትክክለኛ ሴትነት ብቁ እያደረገችሽ ነው እሱ አለፈ ታዩ አልሆንም ማልሽ አልሰራም ማልሽ ወንዱ ሰራ ምናምን አለፈ ብዙ ጊዜ አይተሽ ከሆነ 18 ዓመት ካለፈ በኋላ አንድ ቤተሰብ ወንድና ሴት ልጅ ሆና 18 ዓመት ካለፋቸው በኋላ ብዙ ኤክስፔክት የሚደረገው ከማለት ነው ገቢ እንዲያመጣ ከወንድ ልጅ ወንድ ልጅ ያን ያጉረመርማል አያጉረመርም በምንም አርጎ ይደግ ቤተሰብ መደገፊያ ታረገኛል ኦር ደግሞ
ሎን ነገር ሰርተ መተት ጦርኛለህ ነው ወንድ ልጅ ይሄ ማለት አሁን ብዙ የምታወራውን ስለምረሳ ነው ሾርት ሜሞሪ ስላለኝ ነው መሰለኝ አሁን አሳጥርልኝና ይሄንን ልመልስ እፈልጋለሁ ቢኮዝ እኔ አሁን የሶስት ልጆች እናት ሲንግል ማም ነኝ በነገርክ ላይ እና የኛ ማህበረሰብ ሲያሳድገን እንደዚህ ይሄ ሙያ የቤት ሃውስሆልድ ምናምን ያሳደገኝ ጥሩ እናት ሆነሽ ልጆችን ታገለግይ ነው እያዘጋጀችሽ ነው እናትሽ ነው ያልከው አይደለም እናትነትና የቤት ሰራተኝነት ይለያል ኮምፕሊት ይለያል እናትሽ የቤት ሰራተኛ አርጋ አሳደገችሽ ማለት የእናትሽ ጥፋት ነው እኔ አሁን እህቶች አሉ እህቶቼን እና የኛ አያት እንደዛ አርጋ አላሳደገች ነው ማለት ልጆቼን ማሳደግና የወንድሞቼን ልብስ ማለት ልጃቸውን እንደ ባሪያ የሚያሳድጉ እናቶች አሉ እነሱን አላጠቃልልም ከምትችው በላይ አሸክሞሽ የሚያሳድጉ እናቶች ካሉ ስለሱ እኔ እሱን አለ ምን መሰለክ እኔ አይደለም በትክክል አሁን አንድ ምግብ እንድትሰሪ እያስተማረችሽ ስሪ ጓዳ ያለው ወንድ ልጅንም ማስተማር አለብክ እኔ አሁን እኔ ሴት ልጅ አለኝ ወንድ ልጆችም አሉኝ ልጆችንም ኮኪንግ ማስተማር አለብህ እኔ ባለውበት ሀገር ደግሞ ስቴያሮም ዳዶችም አሉ ባይ ዘ ዌይ እንደ እናቶች ማለት ነው እና እኔ ምልህ ሴትን ልጆች ኮንዲሽን አድርገን እንደዚህ ወንድሞቻቸውን ተንከባክበው ልብስ ጠቢ ምናምን ተብሎ ያደጉት ጥሩ እናት ለወደፊት እንዲሆኑ ነው የሚባለው ጥሩ ሎጂክ አይመስለኝም ኔቸር ራሱ በራሳችን የሚሰጠን እንትን አለና ሴት ልጅ ሃውስሆልድ አክቲቪቲ ላይ ፊክሴትድ ሆና ወንድ ልጅ ደግሞ የውጭ አክቲቪቲ ላይ የለም ወተ ምናምን መኪና ነዳ ምናምን ከዛም በኋላ ኢንካም ደግሞ የሚያመጣው ኤክስፔክት በእኛ ባህል በኢትዮጵያ የሚደረገው ወንዱ ነው ግን ይሄ ካልቸር ደግሞ ተቀይሯል እኛ ሴቶች ወርኪንግ ማምስ እኔ አሁን እኔ ልጆቼን ሁለቱም ምጥ የመጣው ስራ ቦታ ስራ እስከ ላስት ሚኒቴ የምሰራ ሴት ነኝ እንደዚህ አይነት ጄኔሬሽን መጥቷል ወንድ ብቻ ገንዘብ ስላመጣ ሃውስሆልዱን ከቨር ያደርጋል አይደለም ነውዴስ ደግሞ ሴትም እየሰራች ወንድና ሴት ኢኩሊ ሃውስሆልድን ይዘው መኖር እንደሚችሉ በብዙ ፋሚሊዎች እያየን ነው አዎ አሁን አንቺ አይ ዶንት ኖ ምን አይነት ትራውማ እንዳለብሽ ኦር ምን አይነት ላይፍ እንዳሳለፍሽ አላውቅም ወይ ደግሞ የሌላ ያሳለፈ ሰው ምን አይነት እንዳሳለፈ አላውቅም በጣም ተጭነው በጣም ፎርስፉሊ እየተገረፍሽ ሄደሽ እራት ስሪ ምግብ ስሪ ልብስ ጠቢ ከዛም ወንዱን ደግሞ ሂድ ተጫወት ተዝናና አንተ እሷ ሰርታ ታበላለች ከሆነ ልክ አይ ነው እኔ መጨረሻ ልብስ አጥብ አይ እንደዛ አይደለም እንደዛ ሳይሆን እያልኩሽ አለው እኔ በትክክል እናት አንድ እናት ልጇን በምትወደው ወይ ጋይድ አርጋሽ የምታሳድግሽ ከሆነ ከዛም በኋላ ቤት ውስጥ ያለውን ነገር የምታሳድግሽ ከሆነ ወንድ ልጅም ደግሞ አባቱ እንደዚህ ስራ ቦታ ይዞ አሁን አባቱ መካኒክ ሆነ ወንዱ ልጅ ቡክት ብሎ እኔ እንደዛ ያደጉ ልጆች ስለማለት እና ስራ መፍቻ ያዝ ምናምን ያሳድጉ ሴቷ ደግሞ እዛ ምግብ የሚሰራች ካደገ በጣም ጥሩ አስተዳደግ ነው ሴትነትን እንደ ሴት ወንድን እንደ ቅድም እንዳልሽው ወንድና ሴት እኩል አይደለም እኩልም ሆኖ አያውቁም በብዙ ነገር እንለያያለን ምንድነው ግን ዋናው መስማማት ያለብን ወንዱ የሚያገኘውን መብት ሴቷ ማግኘት ወንዱ መማር ካለበት ሴቷ መማር አለ ወንዱ በነፃነት መውጣት መግባት ከቻለ ሴቷ ግን የሴት ሮል እና የወንድ ሮል ማለት ነው በሱ ምስማማ አይነት ሰው እና እናትሽ የሴትን ሮል ካሳየችሽ ሴት በተፈጥሮ የእናትነት የምናምን ባህሪ አለ ስለዛ አሳይታ ካሳደገችሽ እናትሽ ጋር ታረግን ወር ደግሞ ሌላ ሰው ብሌም አላረገም ሶሳይቲ የሴት ልጅ ሮል ምንድነው እስቲ ንገረኝ የሴት ልጅ ሮል አጋዥ ናት ሴት ልጅ አታምኝበትም እኔ አሁን አጋዥ የለኝም ቤቴ ውስጥ ለማንም አጋዥ አይደለም የራሴን ሃውስሆልድ በመራ ሴት ነው የራስሽን ነው አዎ ዘመናዊ ነገር ላይ ስላልን ነው እንጂ እኔ በማምንበት ኦር ደግሞ በባይብል ሮል ደግሞ ማለት ነው በባይብል ታምኛለሽ ማማ ቆይ ሮልክ ደግሞ ዲፔንድስ ኦን ምን አይነት ፓረንቶች እንዳሳደጉክ ይለያያልና እኔ አጋዥ ለማንም መሆን አጋዥነት ጥሩ ነው ማለት ሪሌሽንሺፕ ውስጥ ስትሆን ተጋግዘ መኖር ጥሩ ነው ግን ሁሌ ሴት ልጅ ቫልዩዋ የወንድ ልጅ አጋዥ ናት የሚባለው ነገር እኔ እሱ ወደዛ ጋር ከመሄዳችን በፊት መጀመሪያ በባይብል ታምኛለሽ ስለ ባይብል አውርቼ ባስረዳሽ ችግር የለውም አይደል ክርስቲያን ባይብል ላይ
እግዚአብሔር ኤደን ገነትን ፈጠረ፣ ሰማይና ምድርን ፈጠረ፣ ነገር ፈጠረ። ከዛ ማንን ነው እንዲኖርበት ስልጣን የሰጠው? መጀመሪያ አዳም። አጋዥ እንድትሆኑ ምናምን አይደለም። አዳምን ፈጠረ። ከዛም በኋላ አየ፣ ደከመ። ከዛን ሰው ረዳት እንደሚያስፈልገው አወቀና ሰው ብቻውን ይሁን ዘንድ መልካም አይደለም ብሎ ከጎኑ አዳምን ከጭቃ ነው የሰራው፣ እስትንፋስ ነው ያለበት። ሔዋንን ግን ከአዳም ከጭቃው መሃል ወይ አዳምን ከሰራ አካል መሃል አንበው። ከዛም በኋላ ረዳት ትሆኑ ዘንድ አመጣን። ስለዚህ ከዛም በኋላ እግዚአብሔር ባዘዘው ስርዓት ወይ ስትራክቸር በእግዚአብሔር ይሄ በእንትን ቴጂ ከሆነ አጋዥ ብለለት እንድታግዘው አቀረባል። ይሄ ማለት አሁን ወደዚህ ላይፍ ራሱ ወደዚህ ወደ ኖርማል ላይፍ ስትመጪ ወደ ኖርማል አሁን ባለሽበት ላይፍ ያኛው ሲወርድ የሚመጣ ነገር ነው። አንዴ ቤቢሊካሉን እኔ በመቼም ሰውን በራሱ መረዳት ነው የሚመላለሰው። እኔ ደግሞ እግዚአብሔር አዳምን ከሰራ በኋላ ስራውን አየና በአዳም የሰራውን ስራ አሻሽሎ ሴት ልጅ ሰራት ብዬ ነው የማምነው። አይደለም፣ እንደዛ አይደለም የሚለው ቃሉ። የኔ መረዳት ነው። እንደዛ አይደለም ቃሉ። ዘፍጥረት 1 ላይ መሄድ ትችላለሽ። ዘፍጥረት 2 ላይ ነው ምናምን አሻሽሎ ምናምን ሞዲፋይ አድርጎ አይደለም ሴትን ያመጣ። የሰው ልጅ አጋዥ ሊያውም ተማክሮ ነው። እግዚአብሔር የጎደለውን ነገር አይደለም። ስላሴዎች ተማክረው ነው ሰው ብቻውን ይሆን ዘንድ መልካም አይደለም። ከዛም በኋላ አለና ብሎ ብቻውን አይደለም ብሎ ሴትን ፈጠራት። ግን ታዩ ኖርማል ፐርፌክት እንዳልሆነ አወቀ። ኖርማል ታዩና ስለዚህ አጋዥ የሚለው ቃልን አጋዥ ነው የሚለው ሁለቱን ምትሞላለት ብቻ ያለሷ ጎዶሎ እንደሆነ መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ እንደዛ ይላል። ስራውን ልትፈታይና ያንን ጎዶሎ ሞላ። እንደዚህ ነው እኔ የተረዳው። ተሳስተሻል ወይ ስታነብ እንትን ብለሻል። ብቻ አጋዥ ረዳት ያስፈልገዋል ብላ ረዳት ነው ያመጣለት። እሱን ታዩና ጳውሎስም ያወራበት ዘይቤ ያለው ጳውሎስ እሺ የኢየሱስ ክርስቶስ በቃ ጳውሎስ ማለት ባይብል ላይ እኔ ክርስቶስ ነው ማለት እኔ አምላክ እንደምመስል በልብ ሙሉ አወራ ሰው ክርስቶስ እንደምመስል እናንተ እኔን እንትን ክርስቶስን ምሳሌ ብሎ የተናገረ ሰው እሱ ያወጣቸው ሴት ልጅ እንዴት መኖር እንዳለባት፣ ወንድ ልጅ ባልና ሚስት እንዴት መኖር እንዳለባቸው አውጥቷል። በእሱ ማታምኝ ከሆነ በተፈጥሮ ደግሞ ላስረዳሽ። በተፈጥሮ ወንድ ልጅ ማድረግ የሚችላቸው አንቺ ግን ወንድ ልጅ ማድረግ የሚችላቸው እኔ ማድረግ ማልችላቸው። ሴት ልጅ ማድረግ የምትችለው ወንድ ልጅ ደግሞ ማድረግ ማይችላቸው ብዙ ነገሮች። ለምሳሌ ከምን እንጀምር መሰለሽ? ሴት ልጅ ማስረገዝ አትችልም። መውለድ ደግሞ ወንድ ልጅ አይችልም። ልጅን ውስጥ ተሸክሞ መውለድ ወንድ ልጅ ደግሞ እኛ we are kind of multiplier አይደለ? የሆነ ነገር ወንድ ልጅ ሲሰጠን አሁን ለምሳሌ ወንድ ልጅ ስፐርም የዘር ሲሰጠን እኛ ልጅ አድርገን ነው የምንሰጠው። ሪዋርዱ ማለት ነው ሲመጣ እሱን ነገር እንዴት እናድርገው? እንደ ደብል ትሪፕል እንደሚባለው ማለት ያ ማህፀን አላችሁ። ማህፀናችሁ መሸከም ስለምትችሉ የወንዱና የአንቺ ዘር ተገናኝቶ እዛ ላይ ፍሬ አውጥቶ ይሄዳል እና አንድ ወንድ ልጅ ሴቶች እንዴት ለወንድ ዲዛይን እንደተደረጋችሁ አንድ ወንድ ልጅ በአንድ ቀን ውስጥ ሴቶች አሁን ለሴት ሳይትን ከምትነግረኝ ወንዶች እንዴት ነው ለሴት ዲዛይን እንዲሆኑት እሱን እናውራ። መጀመሪያ የኔን ሀሳብ ስሙኝ። አንድ ወንድ በአንድ ቀን ውስጥ 60ም 100ም ሴት ማስረገዝ ይችላል እስካልደከመው ድረስ። አንድ ሴት ግን ከአንድ ወንድ ነው የምታረግዘው። እሱንም 9 ወር መቆየት አለባት። አንድ ሴት ለአንድ ወንድ ነው ዲዛይን የተደረገው። በተሻለ ክሬተር አይደለችም፣ ወንዱ ነው የሚያደርገው። ወንዱ ነው ክሬተር። ያው የክሬሽኑ የመጀመሪያው የፕሮሰሱ መጀመሪያ ወንድ ነው። ያ ወንድ ግን ከሴት ማህፀን ነው የወጣው። ስለዚህ ግን መጀመሪያ ወንድ ዘሩ ማጋር ነበር። ዘሩ ወንድ ጋር ነው። ወንድ ልጅ በጣም ብዙ ሰዎችን በአንድ ቀን ነው የምልሽ፣ በአንድ ቀን አይድከመው እንጂ አህያም 200 ማስረገዝ ይችላል። መርጨት እና የአህያ ወንድ እኮ ነው። የአህያም ወንድ እኮ ነው ማስረገዝ የሚችለው።
አህያም ጋር ስትመጪ ሴትና ወንድ አለ። ሴቷ ተቀባይ ናት፣ ወንዱ ነው። ወንዱ እየዞረ በአንድ ቀን በጣም ብዙ 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 ክሬት ማድረግ ይችላል። ሴት ልጅ ግን የተሰጣትን ተቀብላ ለ9 ወር ድረስ አንድ ነገር ነው ይዛ ነው። ይህንን የምትነግረኝ ማለት ስፐርም ዶነሮች ብዙ ሴትን ቤዝድ ኦን ዜር ጄኔቲክስ አሁን በአርቲፊሻል ኢንሰሚኔሽን እዚህ ሀገር እንደሚያረግዙት ማለት ነው ያስረግዛል ነው የምትለኝ እንጂ ወንድ ልጅ አሁን 200 ሴት ጋር በአንድ ቀን አይተኛም፣ ይሞታል። የወንድ ልጅ አንድ ያፈሰሰውን ዘር ዝም ብለሽ በሲሪንጅ አድርገሽ ለ200 ሰው ብትሰጫቸው አንድ ያፈሰሰውን 200ን ያስረግዛል። ለምን? በአንድ ክሬት የሚያደርገው ኢሚሊየንስ ስለሆነ ማለት ነው። ሴት አድርጎታል። እኔ ማመንጨት እችላለሁ ልጁን ደግሞ ስንት ዓመት ተሸክም ኖር ያለው ኦልሞስት ለአቅመ አዳም ከደረስኩ ጀምሮ ይዤው ነው የምዞረው ልጁ። እናንተ ለ9 ወር ነው ቤት የምትሰጡት። ገብቶሻል? ምንም ችግር የለውም። እሱን እኮ ነው የምልሽ። እናንተ ለእኛ ዲዛይን የተደረጋችሁ ናችሁ ልልሽ እኮ ነው። ለወንድ ልጅ ዲዛይን አድርጎ ነው ፈጣሪ ፈጠራል። ከዛም በኋላ ፊዚካሊቲ ሊሆን ይችላል፣ ሜንታሊቲ ሊሆን ይችላል። ስለዚህ ለህዝብ ቁጥር መጨመር፣ ሪሶርስ ማለቅ ምናምን ወንድ ልጅ ነው ተጠያቂ እያልከኝ ነው? እኔ አሁን ይሄ ነው የምረዳ ካሁን ለብዙ ብዙ ነገር ከወንድ ልጅ ትንሽ አነስ ብሎ ነው ለእናንተ ለሴቶች የተሰጠው። አነስ ያለንን የስ አጋዥ ናችሁ፣ ረዳት ናችሁ። ለምን መሰለሽ አነስ የምትይው የወንድ ልጅ አቬሬጅ ጉልበትና የሴት ልጅ እኩል አይደለም። የወንድ ልጅ አቬሬጅ ቁመትና የሴት ልጅ ቁመት እኩል አይደለም። በማስረጃ ሴት ልጅ ከወንድ ልጅ እንደምታን መጽሐፍ ቅዱስ ማስረጃ በሳይንሳዊ መጽሐፍ ቅዱስን አይደለም። በመጽሐፍ ቅዱስ ሳይሆን በማስረጃ ሙስሊሞች አሉ፣ ብዙ እምነት ተከታዮች አሉ። በማስረጃ የወንዶች አቬሬጅ ሄት ዓለማችን ላይ ያሉ የወንዶች አቬሬጅ ሄት እና የሴቶች አቬሬጅ ሄት የወንዶች ይበልጣል። አሁን ስለ ቁመት ልታወራ ነው ቆንጆ አይደል? ስለ ተፈጥሮ እየነገርኩሽ እኮ ነው። በቃ ፓስተር በቃሽ ውጪ ብሎኛል። ጸሎት አንጾም ነው። ይሄ ሎጂካሊ እየተከራከርኩሽ ነው። አይደለም። ምን መሰለህ አንተ ቁመትክ ስንት ነው? አይደለም ሎጂካሊ መከራከር ካቃተሽ አቬሬጅ ነው ያልኩሽ። እኔ ብቻ አይደለም ያልኩሽ። አንድ ሰው በቁመት እንበልጣለን ልትለኝ ከሆነ እኮ አንተ እኮ ኢንጂነር አንዴ ስሚኝማ ምልሽን አሁን ቅድም ምን ብለሻል መሰለሽ? ሰዎች የሚያወሩትን ተረድቼ ያን ከዛ ጠቅሼ እንደ ኖርማል ወይ ደግሞ የሰውን ሀቅ እንደሚወጣ ሰው ታወሪ ከሆነ እኔ ማወራልሽ ስሚኝና በደንብ ተረድተሽው ከዛ ታቻ እያልኩሽ ያለሁት እኔ አንድ ሰው ነው። አንድ ረጅም የአሜሪካ ባስኬትቦል ሴት ተጫዋች እዚህ ኢትዮጵያ ውስጥ ነው ልጅ ተበልጠኛል። ስለኔ አይደለም ነው አቬሬጅ ነው። ሴቶች ከወንዶች ዓለማችን ላይ ብዙ ነገሮች ክሬቲቭ በወንዶች። ቁመት ጥቅሙ ምንድን ነው? ብራግ የምታረጉበት ደግሞ ሴቶች ናቸው። ያኑ ልጅ ቁመት ጥቅሙ ምንድን ነው? ቆንጆ የቁመት እኔ አሁን አንተ ረጅም አትመስለኝም ትከሻ ላይ እንጂና የቁመት ጥቅሙ ምንድን ነው? አትሊስት ካንቺ አላጥርም ግን እኔማ የመሬት ልብስ ነኝ። ስለ ቁመት ሳይሆን ላወራልሽ የነበረው ምድር ላይ የምትኖርበት ነገር በሙሉ ዲዛይን የተደረገው ክሬት የተደረገው በጣም ሞስት እንደ አጠቃላይ በወንድ ሴቶች ጀስት ተገለገሉበታል። ስቲል እየተገለገላችሁበት ደግሞ ለወንዶች ውስጥ አሁን የተፈጠረ ነው። የምትለብሺው ልብስ፣ አንገትሽ ላይ ያለው የአንገት የቀጠልሽው ፀጉር፣ ከኋላ ያለው የግድግዳው ቀለም፣ መብራቱ፣ አይላሽሽ ኤቭሪቲንግ በወንድ ነው የተሰራው። ታስ ናቸው ጉግል አድርገን ሜቢ መረጃዎቻችንን ይዘን እንምጣ ኔክስት ታይም። አሁን እያየሽ ሌላ ስልክ የለኝም። እኔ ላምጣልሽ እና ሂማን ሄር ኢንቬንት ያደረገው ማን ነው? አይላሽሽን ኢንቬንት ያደረገው ማን ነው? እኔ አይላሽ ኖርማል ጥፍርሽን ማን ነው ኢንቬንት ያደረገው? የምትጠቀምበትን ስልክ ማን ነው ኢንቬንት ያደረገው? የምትኖርበትን ዓለም እንዳለ የሰራልሽ ወንድ ነው። አሁን ለምሳሌ እሱን ስልሽ እሱን ተዘጋጅተን እንመጣ ላይ ሴቶች ኢንቨንተሮች እና ወንዶች ኢንቨንተሮች እንምጣና ነው። ዲዛይን የተደረገው እቺ ዓለም ላይ ያለ ብዙ ነገሮች ዲዛይን የተደረጉት በወንዶች ነው። ወንዶች ቢውልድ ባረጉት ዓለም ላይ ነው። ያ ማለት ሴቶችን ጦርነት ቢበዛው ማለት ነው። ጦርነትን ቢበዛ ወንድ ልጅ ክሬት ባረገው ነገር ነው ጦርነት የበዛው።
ለምንድን ነው ጦርነት የበዛው? የገዛ ሚስቱን ደግሞ ለመጠበቅ ነው። ገብቶሻል? አሁን የዚህ የኢትዮጵያና ኤርትራ ቢጣሉ ኢትዮጵያዊ ሀገሩን ሚስቱን ለመጠበቅ ነው የሚጣላው። አሁን የወንድ ጠበቃ ነካንተ የወንዶች ደስ ይለኛል። ለወንዶች ጥብቅና መቆም ሎጂካሊ እየተከራከርኩሽ ነው። ሎጂካሊ እንድትከራከርኝ እኮ ነው። እኔም መሰለ ተዘጋጅተንበት እንምጣ። እኔ አሁን ልወጣ ነው። ተዘጋጃለሽ? ፋክት እኮ ነው። ይሄ እኮ ፋክት ነው። ፋክትንም እንግዲህ ተዘጋጅተን ፋክቱንም ብናውቀው ጥሩ ነው። ሌላ ደግሞ አንድ ነገር ልንገርሽ። ሌላ ሴቶች እንደ ሴት ወይ ደግሞ በሴት ሮል ማደግ አለባቸው ልልሽ አሜሪካ ሀገር የዛሬ 100 ዓመት እንጂ ሴትና ወንድ እኩል መብት ይኖራቸዋል። ተቀራራቢ ባይ ዘ ዌይ ክርስቲና ጄንኪንስ ትባላለች። ማን ሄሬን የፈጠረችው ያለ ነው። ፓስተር ጎግል አድርጎ። አይ አይደለችም፣ ተሳስተዋል። በደንብ ጎግል ያድርገው። ፓስተርሽ የተሳሳተ መረጃ ነው። ፓስተር ልወጣ ነው እኔ እናወራለን። በእውነት ቆይ ስሚኝ፣ አትሂጂ ከኮንቨርጅ